አንበሳን አይበላም፣ ተሁላን አይበላም። ተጎሳው ሌላ ያለ ነው የሚያጠቃው። የሰው ልጅ መሆኑ ነው ሰው የሚገለው። የታላቁ አባት የመቻቻል ድልድይ የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የህይወት ተረክ በዓለማችን ላይ የሃይማኖት ልዩነት ግጭትን በሚጭርባቸው በርካታ ሀገራት ፋንታ ኢትዮጵያ ለዘመናት በሰላም የቆየች ልዩ ምድር ናት። ክርስትናና እስልምና እንደ ሁለት ሳምባዎች ሆነው ለሀገር የሚተነፍሱባት፣ መስጊድና ደብር ተጎራብተው የፍቅር ጥሪ የሚያስተጋቡባት ምድር። ይህ ታላቅ የአብሮነት ታሪክ በአንድ ጀንበር የተገነባ ሳይሆን እንደ ክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ባሉ ታላላቅ አባቶች የህይወት ዘመን ልፋትና ጥበብ የተጠበቀ ውድ ቅርስ ነው። የሐጂ ሙፍቲ ታሪክ የሚጀምረው ከእውቀት ዛፍ ስር ነው። ህይወታቸውን በደረሳነት ጀምረው የእስልምናን ጥልቅ ፍልስፍናና አስተምህሮ በመቅሰም ራሳቸውን በእውቀትና በጥበብ ያነጹ አባት ነበሩ። ይህ የእውቀት ጥማታቸውና ለዲናቸው የነበራቸው ጥልቅ ፍቅር ከፍ እያለ ለሀገር መሪነት አበቃቸው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሆነው ሲያገለግሉ እርሳቸው መሪ ብቻ ሳይሆን አባትም ነበሩ። በለስላሳ አንደበታቸው፣ በጠለቀ ተግባራቸውና ለሰው ልጅ ሁሉ በነበራቸው ቅን ፍቅር የሚመሩትን ማህበረሰብ ብቻ ሳይሆን መላውን ኢትዮጵያዊ ያስከበሩና የተወደዱ መሪ ነበሩ። ታሪኩ የሚጀምረው በ1924 ዓመተ ምህረት በወሎ ክፍለ ሀገር ቦረና ወረዳ ዳለቱ በተባለች አንዲት መንደር ነው። ከአባታቸው ከአቶ ኢድሪስ ዘለቀና ከእናታቸው ከወይዘሮ መነን ሽፋው ተወለዱ። ገና ከህፃንነታቸው ጀምሮ የእውቀት ፍቅር የነበራቸው ሐጂ ዑመር ህይወታቸውን ገና በልጅነት በደረሳነት ጀመሩ። ይህ የእውቀት ጉዞ ቀላል አልነበረም። ከዳሉታ እስከ ጥላንታ፣ ከቦረና ውሻት እስከ ከቶ፣ ከዚያም አልፎ በደሴና አዲስ አበባ ከተሞች እየተዘዋወሩ ታላላቅ እስልምና ሊቃውንት ወይም ዑለማዎች እግር ስር ተቀምጠዋል። ቁርአንን፣ ተፍሲርን፣ ሐዲስን፣ ፊቅህን፣ ነህውን እና ሌሎችንም በርካታ ጥልቅ የእስልምና ትምህርቶችን ለዓመታት ተምረዋል። ይህ ረጅም የትምህርት ዘመን በ1960ዎቹ መጀመሪያ ላይ ከሶስት ታላላቅ መምህሮቻቸው ኢጃ ወይም የመምህርነት ፈቃድ እንዲቀበሉ አበቃቸው። ከዚያን ጊዜ ጀምሮ ህይወታቸውን ሙሉ በአዲስ አበባ አንዋርና ኑር መስጊዶች እንዲሁም ባቋቋሟቸው ማዕከላት በሺዎች የሚቆጠሩ ደረሶችን ያለ ደሞዝ ሲያስተምሩ ብሎም የራሳቸውን ወጪ እየሸፈኑ ሲንከባከቡ ኖረዋል። እውቀታቸውና ገርነታቸው በመጀመሪያ የአዲስ አበባ እስልምና ጉዳዮች ምክር ቤት በኋላም የመላው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ወይም ተቀዳሚ ሙፍቲና የዑለማዎች ምክር ቤት ሊቀመንበር ሆነው እንዲያገለግሉ አደረጋቸው። በአመራር ዘመናቸው ኢትዮጵያ ውስብስብ በሆኑ የፖለቲካና የማህበራዊ ፈተናዎች ባለፈችባቸው ጊዜያት ሐጂ ዑመር የሰላም ድምጽ ነበሩ። ንግግራቸው ከፋፋይ ሳይሆን አሰባሳቢ፣ ጥላቻን የሚገስጽና ፍቅርን የሚሰብክ ነበር። የሀገሪቱ የክርስትናና እስልምና ተቋማት ተቀራርበው በሀገራዊ ጉዳዮች ላይ በጋራ እንዲሰሩና የህዝቡን የአብሮነት ስሜት እንዲያጠናክሩ ከፍተኛ ጥረት አድርገዋል። የተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ትልቁ አስተዋጽኦ የሚለካው በያዙት ስልጣን ሳይሆን በሰበኩትና በኖሩለት ሰላም ነው። እሳቸው መምህረ ሰላም ወይም የሰላም አስተማሪ የሚል ስያሜ ያገኙት የኢትዮጵያን ልዩ የአብሮ መኖር ታሪክ ጠንቅቀው በመረዳታቸውና ይህ እሴት እንዳይሸረሸር በመጠበቃቸው ነው። የኢትዮጵያ ክርስቲያኖችና ሙስሊሞች ግንኙነት ታሪክ የሚጀምረው ከራሱ ከእስልምና መባቻ ጋር ነው። በ615 ዓመተ ምህረት የነብዩ መሐመድ ተከታዮች በመካ በደረሰባቸው መከራና ስደት ጊዜ ነብዩ ወደ ሀበሻ ምድር ሄዱ። በዚያ አንድንም ሰው የማይበድል ፍትሃዊ ንጉስ አለ በማለት ወደ ኢትዮጵያ ላኳቸው። ይህ መጀመሪያው ሂጅራ ወይም ስደት ነበር። ስደተኞቹም በትግራይ ነጋሽ ሲደርሱ የአክሱሙ ክርስቲያን ንጉስ አልነጃሺ ተቀብሎ አስተናገዳቸው። ሃይማኖታቸውን በነጻነት እንዲያከብሩም ፈቀደላቸው። ይህ የነጃሺ ውሳኔ በእስልምና ታሪክ ውስጥ የመጀመሪያው የመቻቻል ኪዳን ተደርጎ ይወሰዳል። ነብዩ መሐመድም ለዚህ ሁለታ ተከታዮቻቸው ኢትዮጵያን እንዲያከብሩና ከኢትዮጵያ ክርስቲያኖች ጋር በሰላም እንዲኖሩ አደራን ሰጥተዋል። ታዲያ ሐጂ ዑመር ኢድሪስ የኖሩት ለዚህ የ1400 ዓመታት ኪዳን ነው። እሳቸው ዘመናዊው የነጃሺ ትውፊት ጠባቂ ነበሩ። ሁሌም ሰውነት ከዘርና ከሃይማኖት ይበልጣል የሚል ጽኑ አቋም ነበራቸው። ጤናማ አእምሮ ያለው ሰው አንድነትን ይጠላል ወይ ሲሉ የጠየቁትም ይህን ጥልቅ ታሪካዊ ትስስር በመገንዘብ ነበር። ክቡር ተቀዳሚ ሙፍቲው ይህን ታሪካዊ አደራ በቃል ብቻ ሳይሆን በተግባርም አሳይተዋል።
እሳቸው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርኮች በተለይም ከብፁዕ ወቅዱስ አቡነ ጳውሎስ ከካቶሊክ ከወንጌላውያንና ከሌሎች እምነት አባቶች ጋር በመሆን የኢትዮጵያ የሃይማኖት ተቋማት ጉባኤ እንዲመሰረትና እንዲጠናቀር ቁልፍ ሚናን ተጫውተዋል። በዚህ ጉባኤ አማካኝነት የሃይማኖት አባቶች በአንድ መድረክ እየቀረቡ ለሰላም ለአንድነትና ለሀገር ልማት በጋራ ድምጻቸውን እንዲያሰሙም አድርገዋል። በሀገር ላይ የጸጥታ ችግር ሲፈጠር ወይም በሃይማኖቶች መካከል አለመግባባት ሲከሰት ሐጂ ዑመር ከሌሎች አባቶች ጋር በመሆን ግጭቶችን በማብረድና በማስታረቅ የተኖረ የአባትነት ሚናቸውን ተወጥተዋል። እሳቸው ጽንፈኝነትን በሁለቱም በኩል አጥብቀው ይቃወሙ ነበር። ጽንፈኝነት የኢትዮጵያውያን ባህል ሳይሆን ከውጭ የገባ እንግዳ አስተሳሰብ መሆኑንም አበክረው ያስተምሩ ነበር። ለእሳቸው የኢትዮጵያ ክርስቲያንና ሙስሊም ጠላታችን ድህነት ነው እንጂ አንዱ ለሌላው እምነት አይደለም የሚለው መርህ የህይወታቸው መገለጫ ነበር። ሃይማኖት እኮ የበላይና የበታች የለውም። አላህ ዘንድ የሰው ልጅ እኩል ነው። የሃይማኖት አባት፣ ባለስልጣን፣ ሀብታም፣ ድሃ፣ ህመምተኛ፣ ጤነኛ አላህ ዘንድ እኩል ናቸው። ፈጣሪ ጌታ ዘንድ እኩል ናቸው። ተቀዳሚ ሙፍቲ ሐጂ ዑመርን የአብሮነት ተምሳሌትነት ከምንም በላይ አጉልቶ የሚያሳየው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስድስተኛው ፓትርያርክ ከብፁዕ ወቅዱስ አቡነ ማትያስ ጋር የነበራቸው ልዩና ልባዊ ግንኙነት ነው። ይህ ግንኙነት በፕሮቶኮልና በስራ ባልደረብነት የተፈጠረ መደበኛ ግንኙነት አልነበረም። ከዚህ የዘለለ በሁለት ታላላቅ የሃይማኖት አባቶች መካከል የተመሰረተ ጥልቅ ወዳጅነትና መከባበር ነበር። በሀገራዊ በዓላት፣ በችግርና በደስታ ጊዜያት ሁለቱ አባቶች ተቀራርበውና ተመካክረው ሲሰሩ ይታይ ነበር። ሐጂ ዑመር የክርስትና እምነት ተከታዮች ወንድሞቻችን ናቸው ሲሉ በተደጋጋሚ ይናገሩ እንደነበሩት ብፁዕ ወቅዱስ አቡነ ማትያስም ለእስልምና ተከታዮች ያላቸውን ክብርና ፍቅር በተግባር ያሳዩ ነበር። የዚህን ልዩ ወዳጅነት ጥልቀት የተረዳ ነው ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ከዚህ ዓለም በሞት በተለዩበት ወቅት ነበር። ብፁዕ ወቅዱስ አቡነ ማትያስ ያስተላለፉት የሐዘን መግለጫ የአንድን የሥራ ባልደረባ ማጣት ሳይሆን የልብ ወዳጅን የሀገር ባለውለታን ማጣት የሚያሳይ ጥልቅ ሐዘን የተሞላበት ነበር። ብፁዕነታቸው በመልእክታቸው ሐጂ ዑመርን እንዲህ አሏቸው። ኢትዮጵያ በጣት ከሚቆጠሩ አረጋውያን አፈማር ከሆኑ መካሪዎቿ መካከል አንዱ የሆኑትንና ለመወደድ የታደሉትን የዘመናችን ጌታ ታጣለች። ታላቅ አረጋዊ፣ የበሰለ አእምሮ ባለቤት፣ ሀገርን የሚወዱ ሕዝባቸውን የሚያግባባት ነበሩ በማለት ገልጸዋቸዋል። በመጨረሻም ኢትዮጵያ ለዓለም ያስተማረችው ይህ የኢትዮጵያ አብሮ መኖር ሞዴል ለዓለም ትልቅ ምስክር ነው። ኢትዮጵያ ሁለቱ ታላላቅ ሃይማኖቶች ለዘመናት ተከባብረው ተጋብተው ተዋልደው በደስታ ተግባብተውና በሐዘን ተካፍለው የኖሩባት ልዩ ሀገር ናት። ይህ አይነቱ ሰላማዊ መስተጋብር በሌሎች የዓለም ሀገራት እምብዛም አይዘወተርም። ነገር ግን ያሉትን ከዚህ በታች እናያቸው። ሴኔጋል። በምዕራብ አፍሪካ የምትገኘው ሴኔጋል ከ90% በላይ ሙስሊም ህዝብ ያላት ብትሆንም የካቶሊክ ክርስቲያኑ ማህበረሰብ ከፍተኛ መከበርና ተጽዕኖ አለው። የሀገሪቱ የመጀመሪያ ፕሬዝዳንት ሊዮፖልድ ሴዳር ሴንጎር ክርስቲያን ነበሩ። የሃይማኖት በዓላት በጋራ ይከበራሉ። የሙስሊም ሱፊ ወንድማማችነት ማህበር እና የካቶሊክ ማህበረሰብ ጠንካራ ማህበራዊ ትስስር አላቸው። ሁለተኛዋ ታንዛኒያ። በምስራቅ አፍሪካ የታንዛኒያ ህዝብ በክርስቲያኖችና በሙስሊሞች እኩል የተከፈለ ነው። ሀገሪቱ በተለይም በመስራች ፕሬዝዳንቷ ጁሊየስ ኔሬሬ ዘመን ከሃይማኖት ይልቅ የታንዛኒያዊ ማንነትን በማስቀደም ጠንካራ የሰላም ባህልን ገንብታለች። ሊባኖስ። በመካከለኛው ምስራቅ የምትገኘው ሊባኖስ ክርስቲያኖችና ሙስሊሞች በስልጣን ክፍፍል የሚኖሩባት ሀገር ናት። ምንም እንኳን የራሷ የፖለቲካ ተግዳሮት ቢኖርባትም ሁለቱ ማህበረሰቦች ለዘመናት ተዋህደውና ተቀላቅለው የኖሩባት ምድር ነች። ይሁን እንጂ ኢትዮጵያ ልዩ የሚያደርጋት ይህ አብሮ መኖር የተጀመረው በ7ኛው መቶ ክፍለ ዘመን በነጃሽ አማካኝነት መሆኑና ይህ ታሪካዊ ኪዳን ዛሬም ድረስ በሐጂ ዑመር ኢድሪስና መሰል አባቶች መሪነት ሕያው ሆኖ መቀጠሉ ነው። ማጠቃለያ፣ የማያልፈው የአባት አደራ። ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ በ94 ዓመታቸው ቢያልፉም የዘሩት የሰላም የመቻቻልና የአንድነት ዘር በኢትዮጵያ ምድር ሕያው ነው። እሳቸው በሕይወታቸው ያስተማሩን ታላቅ ትምህርት ሃይማኖት ሰውን ለመከፋፈል ሳይሆን በፍቅርና በአንድነት ለመኖር የመጣ መለኮታዊ ስጦታ መሆኑን ነው። ነፍሳቸውን በፈጣሪ ቸርነት በጀነት ያኑርልን።